እንደምናላችሁ የዩቲዩብ ቤተሰቦቻችን እኛ ሰላም ነን አልሐምዱሊላህ። ዛሬም በአዲስ ቪዲዮ መተናል። አረቆይ ትራስ ላይ ልቀመጥ ስለ ወዲታች በጣም ገባሁኛ እንዲከፍ እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ አድርጉ፣ ቻናሌ ሰብስክራይብ አድርጉ። አመሰግናለሁ። ዛሬ ደግሞ የመጣሁት በስፌት የለያዝ መሰል ስፌት ታዲያ ስፖርት አይጣፍጠኝ። ዛሬ ደግሞ የመጣሁት በአዲስ ቪዲዮ አዶኒ ኪንግ አዶኒ ጓደኛውን ማን ነው የሚባለው? ጓደኛውን ኢትዮጵያ ይዞ ገባ ጋይዝ። ቆይ መቀስ ምናምን ዴላን ፔጅን ኢትዮጵያ ይዞ ገብቶ ጋይዝ ብታዩ ህዝቡ በነጭ በቀይ ምንጣፍ አሸርግዶ ተቀበሉት። ከዛ ዴላን ፔጅ እንደምታውቁት ኢንተርናሽናል ጋዜጠኛ በጣም ወደ ኦልሞስት ወደ 20 ሚሊዮን ተከታይ ያለው ሰው ነው። ከዛ ከለንደን ኳስ ቆይታ በኋላ እሱም ፍቅረኛውን ፍቅረኛ አለችው ይዞ ገባ ኢትዮጵያ። ጃኒና የዴላን ፔጅ የዴላን ፍቅረኛ ገርል ፍሬንድ አብረው ጨፈሩ። ብታዩ ዘናሉ ምናምን በጣም ደስ የሚል ጊዜ እያሳለፉ ነው እላችኋለሁ። የኔ እናት ጃንዬ ከዛ ሰው ሁሉ ከሚመኝልሽ መከራ ወጥተሽ ለዚህ ስለበቃሽ ደስ ብሎኛል። የኔ እናት ከዚህም በላይ ከፍ ከፍ ያርግሽ። አያችሁ የሰው ሀገር 20 ሚሊዮን ተከታይ ያለው ሰውዬ እንኳን ያፈቀራችሁ አንድ ምቀኛ የላትም። ምቀኛ የለም። እኛ ሀገር ነው ምቀኛ የበዛው ጋይዝ። እኛ አበሾች ጋር ነው ይሄ ምቀኝነት የምናምን የቅናት አባዜ የተፈጠረው አበሻ ውስጥ ብቻ ነው ጋይዝ። ነጮች ጋር ምንም እንትን የለም። እና እላችኋለሁ ሀባይብ ከዛ ዴላን የኢትዮጵያ ምግብ የኢትዮጵያ ቡና ምናምን በላ ጠጣ፣ ደስ የሚል ጊዜ ያሳልፏል ከእንትና ጋር ከአዶኒና ከጓደኞቹ ጋር። እነ ቢግ ላቭ ኤንድ ቢግ ሪስፔክት እንደምናችሁ። ታዲያ ምን እየተካሄደ ነው እዛ ሰፈር? ያው ምቀኝነት ምናምን መዶለት ነው፣ ክፋት መዶለት ነው የሚሆነው። አልሙሂም ነገር ደግሞ ማለት ነው ጋይዝ በጣም ካሳቀኝ ነገር ደግሞ በምንድነው በጋሪ ያርገው ሰው ሀገር ጋይስ አሁን ወደ ቶቶት መተናል። እንደምትመለከቱት የሚመስል አቀባበል አድርገንላችኋል። በጣም ነው የሚያምረው። በሰረገላ የተለያዩ ባሎችም እየጨፈሩ በሰረገላ እያዝናናቸው ማለት አዶኒ እና እንደምታዩዋቸው በሀገራችን ባለን ማለት ነው። ሰው ሀገር ቢሆን በሰረገላ በሊሞዚን ነው የሚዝናኑት። እኛ ሀገር ደግሞ ባለው በጋሪ በፈረስ ተዝናንተዋል ማለት ነው። ሳይንቁ ሳይጠየፉን አክብረውን ባህላችንን አፕሪሼት አድርገው ነው የተዝናኑ። ደስ ብሏቸው ጋሪ ከዛ ደግሞ ሲፖስቱ ደግሞ የሰርግ ሙዚቃ አድርገው ሃይሎ ጋሚል የሰርግ ሙዚቃ አድርገው ነው የፖሰቱት በጋሪው ላይ ያበሻ ልብስ ምናምን ማች አልብሰዋቸዋል ዴላንና ለፍቅረኛው እና እንደዚህ ሪስፔክት ማድረግ ለነጮች ብቻ ሳይሆን ለሀገራችንም ሰዎች ሪስፔክት ማድረግ እንልመድ ይላችኋለሁ። ቪዲዮ ለቆ ዴላን ፔጅ ማለት ነው ኢትዮጵያ እንደገባ ቪዲዮ ለቆ በአንድ ሰዓት ውስጥ 400,000 ላይክ አድርጎታል ጋይዝ። 400,000 ላይክ ተደርጓልና አንዱ ኮሜንት ላይ ተጥሩ በአንድ ሰዓት ውስጥ ይሄ ሁሉ ላይክ ኧረ ስራ የላቸውም ወይ ይለናል። እና ስራ አለን እንዴ? እኔነት ምን ስራ አለን ታዲያ? ማያክ ስራ ፈጦቻችን እና ለሊ የፈለኩን ነገር ምንድነው ለሌሎች ሰዎች እንደዚህ ሪስፔክት እንደምናደርግ ለነጮች እንደምናደርገው ለሀገራችንም ልጆች ሪስፔክት እናድርግ። ነው አሁን አዶናይ ከዴላን የበለጠ ማይንድ ያለው ከዴላን ምንም ከዴላን ፔጅ የሚተናነስ ነገር የለውም። ትሁት ነው፣ ደግ ነው፣ መልካም ሰው ነው። ግን አሁን ባለ ስትፈልጉ በቃ የምታወጡለት አቃቂር ስታጡ ሰለቸን አዶናይ ማየት ሰለቸን ብላችሁ ሃሽታግ አረጋችሁት። ለምን እንደዚህ በቃ ምቀኞች ሀሲዶች ለምን እንሆናለን ጋይዝ? መልካም ሰው ሲኖር ለምን አንበረታታም? ለምን አናበረታታም? አሁን የዴላን ሚስት ካያችኋት ከጃኒ የበለጠ ቆንጅና የላትም። አረ የጃኒን የሚያክል የምታምር አይመስለኝም። ማንም
ስንወዳጃት ማንም ጀጅ የሚያደርግ የለም። እኛ ሀበሾች አንዴኑ ምቀኝነት፣ ቅናት፣ ሀስድና አብሮን የተፈጠረ የታዘዘልን እስከሚመስል ድረስ ጃኒ ለአድናያ አትመጥነውም፣ እንዲሁ ነው፣ እሷ እንዲህ ናት፣ እንደዚህ ናት፣ አይኗ፣ ጥርሷ፣ እግሯ አልፎ ተርፎ ከሷ አልፎ ቤተሰቦቿን ይተቻሉ። ቤተሰቦቿ እንደ ኋላ ቀር ናቸው፣ ሻሽ ጠምጥመው እንትና ስረው እንጂ ይሄንን አትካራ ባህላችንን እስቲ ሪስፔክት። አሁን ከዚህ በኋላ ጃኒና ሊዮኒን ስትተቹ ኢንተርናሽናል ሰው ነው የሚታዘበን ጋይዝ። ምክንያቱም እነሱ ኢንተርናሽናል ሆነዋል። አሁን የዴላንም ሚስት ስለ ጃኒ ከዚህ በኋላ ጓደኛ ናቸው፣ ብዙ ነገር ልታክ ትችላለች። ዴላንም ኖርማሊ ስለ አዶኒ ያውቃል። ከዚህ በኋላ እነሱ ለሚታረጉት ትችት ኢንተርናሽናል ሰው ነው የሚታዘበን። እስቲ ተማሩ ከዚህ ጋይዝ፣ ተማሩ ባካችሁ። ምቀኝነት ህስድና ከውስጣችን ይጥፋ ነው የምለው። ለራሳችንም ሰዎች እንደዚህ ሪስፔክት እንስጥ ነው የምለው ጋይዝ። እና